ሰዎቹን ግንዛቤ መፍጠር በበሽታው የተያዘ ሰው ኢሚዲየትሊ ወደ ትሪትመንት በመምጣት ማድረግ መቻል ሰዎችን በዚያ ልክ እውቅና ወይም አዌርነስ እንዲኖራቸው ማስቻል ነው ማለት ነው። ፕሮፐር ኔት ዩዝ ወይም አጠቃላይ የፕሮፐር ኔት ዩዝ ወይም የኔት አጠቃቀምን በደንብ በስርዓት ኤዱኬት ማድረግ አዌርነስ መፍጠር ይህም ሌላው ይጠቅማል ማለት ነው ማላሪያን ለመከላከል። ኢንቫይሮንመንታል ሳኒቴሽን ወይም ኢንቫይሮንመንታል የጤና አጠባበቅን ኢንቫይሮንመንታችንን ከማላሪያ በሽታ እንዴት መከላከል እንደሚቻል ለምሳሌ ወባትን የሚራባበትን አካባቢ ማጽዳት እንደሚቻል አጠቃላይ እንዴት ኮንትሮል ማድረግ እንደሚቻል አዌርነስ ለማህበረሰቡ መስጠት ይሄ ደግሞ የተሻለ የማላሪያ ስርጭት ወይም ማላሪያን በሽታ ለመከላከል ያስችላል ማለት ነው። ኮሚኒቲ ኢንቮልቭመንት ኢምፕሩቭ ሰስቴኔቢሊቲ ኮሚኒቲ ኢንቮልቭመንት ወይም የኮሚኒቲ ፓርቲሲፔሽን ወይም ተሳትፎ ካለ ለዘላቂ የሆነ ሰስቴኔብል ዴቨሎፕመንት ወይም ሰስቴኔብል የሆነ ሰላማዊ የሆነ ማህበረሰብ ለመፍጠር እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ ሰላም የተከበራችሁ ተመልካቾች በዚህ ቪዲዮ የምናየው እንግዲህ ስለ ማላሪያ ኮንትሮል ይሆናል። እንግዲህ አዲስ ከሆናችሁ ለዩቲዩብ ቻናሉ ላይክ፣ ሰብስክራይብ እና ኮሜንት እንድታደርጉ አክብሮት ጠይቃለሁ። እንግዲህ በዚህ ቪዲዮ የምናየው ስለ ማላሪያ ኮንትሮል ይሆናል ማለት ነው። ከአሁን በፊት እንግዲህ የፕላዝሞዲየም ፓራሳይት ምንድነው፣ እንዴት በሽታውን ያመጣል የሚለውን በአጠቃላይ ፕላዝሞዲየም ፓራሳይት አይተናል ከአሁን ቀደም ባለው ቪዲዮ ማለት ነው። በተጨማሪ ደግሞ ሞስኪቶዋን ወይም አኖፍለስ ሞስኪቶን ማንነትን አጠቃላይ ተፈጥሮ ሞርፎሎጂ እና ላይፍ ሳይክልን ቢሆን አይተናል ማለት ነው። እንግዲህ በዚህ ቪዲዮ የምናየው ደግሞ ስለ ማላሪያ ወይም ስለ አጠቃላይ ስለ በሽታው እንዴት መከላከል ይቻላል የሚለውን ጠቅላላ ያለውን ኢንፎርሜሽን ወይም ትምህርት ነው የሚኖረን ማለት ነው። እንግዲህ እናንተ ቅድም እንዳልኩት እንግዲህ አዲስ ከሆናችሁ ሰብስክራይብ እንድታደርጉና ላይክ ኮሜንት እንድታደርጉ ዩቲዩብ ቻናሉ በተከታታይ እንድትከታተሉ ከዚህ ጠቃሚ የሆኑ ነገሮች በተከታታይ ማቅረብበት ዩቲዩብ ቻናል ስለሆነ በዚህ ልክ ማሳወቅ ፈልጋለሁ። ስለምታደርጉት ነገር ሁሉ አመሰግናለሁ። ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ማላሪያ ኮንትሮል ምንድነው የሚለውን በምናይበት ጊዜ ማላሪያ ኮንትሮል ፈርስት strategy or all strategies that used to reduce malaria transmission, illness and death rather than the complete eliminating of the disease ማለት ነው። ሶ ምን ማለት ነው? ይሄ እንግዲህ ማላሪያ ኮንትሮል የምንለው ነው ሁሉም ስትራቴጂዎች ወይም መንገዶች ናቸው። ይሄ ደግሞ በዋናነት እንግዲህ reducing malaria transmission የማላሪያ ትራንስሚሽን ወይም ማላሪያ ተብሎ የሚጠራውን ወይም ወባ ተብሎ የሚጠራውን በሽታ ትራንስሚሽኑ ወይም የመተላለፍ አቅሙን መቀነስ ማስቻል ነው። ኢልነስን ወይም በሽታውን በአጠቃላይ መቀነስ ነው። ዴዝንም እንደዚሁ ማስቀረት መቻል ነው ማለት ነው። እንግዲህ ያው ኮምፕሊትሊ ኤሊሚኔት ላይሆን ይችላል ላይጠፋ ይችላል፣ ግን አትሊስት እነዚህ መቀነስ ሂደት እንግዲህ ማላሪያ ዲዚዝ ኮንትሮል ተብሎ ይጠራል ማለት ነው። ፎከስ ኦን ዘ ኮንትሮሊንግ ኦፍ ዘ ፓራሳይት እንግዲህ ፎከስ የሚያደርገው ምንድነው? አንደኛ ፓራሳይቱ ላይ ወይም የፕላዝሞዲየም ፓራሳይት ላይ ፎከስ ይሆናል። ሌላ ደግሞ እንግዲህ ሞስኪቶ ቬክተሩን ኮንትሮል የማድረግ እና ሂውማን ኤክስፖዠር ወይም የሰዎችን ተጋላጭነት ላይ ፎከስ ያደረገ ወይም እዛ ጋር ያጠነጠነ ኮንትሮል ነው የሚኖረው ማለት ነው። እንግዲህ ወይ ፓራሳይት ላይ ፎከስ ማድረግ ነው። ኖት ኦንሊ ፓራሳይት ብቻውን ሳይሆን ሞስኪቶንም ወይም በቬክተሩ ላይ እና ደግሞ ሂውማን ኤክስፖዠር ሶስቱን ነገሮች በአንድ ላይ በመተግበር የማላሪያን ኮንትሮል ማድረግ ይቻላል ወይም ማላሪያን ትራንስሚሽን መቀነስ ይቻላል ማለት ነው። ሶ ማላሪያን ኮንትሮል ለማድረግ በዋናነት እንግዲህ ስትራቴጂ አሉ ማለት ነው። ሜጀር ስትራቴጂ ኦፍ ዲ ማላሪያ ኮንትሮል ማላሪያ ኮንትሮል ኢዝ ቤዝድ ኦን ዲ ስሪ ሜን ፒላርስ። እንግዲህ ማላሪያን ኮንትሮል ለማድረግ ሶስት ዋና ዋና ፒላሮች ወይም ምሰሶዎች አሉ ማለት ነው። እንግዲህ የመጀመሪያው ቬክተር ኮንትሮል ነው ወይም ሞስኪቶ ኮንትሮል ይባላል። ቬክተሩን ኮንትሮል ማድረግ ወይም ቬክተሩን መቆጣጠር መቻል ነው። ሶ የመጀመሪያው እንግዲህ ቬክተር ኮንትሮል ነው ማለት ነው። ስሪ ሜጀር ወይም ማይን ፒላርስ ከሚባሉት ውስጥ የማላሪያን በሽታ ለመከላከል ስለዚህ አንዱ ምንድነው ቬክተር ኮንትሮል ነው ማለት ነው። ሶ ቬክተር ኮንትሮል በምናደርግበት ጊዜ ልናደርጋቸው ከምንችላቸው አንደኛው እንግዲህ ኢንሴክቲሳይድ ትሪትድ ኔት መጠቀም ነው ማለት ነው። እንግዲህ ይህንን የት እንጠቀማለን እንዴት እንጠቀማለን የሚለውን በምናይበት ጊዜ እንግዲህ ቤድ ኔት ላይ ወይም በአልጋ ላይ ትሪትድ የሆነውን መጠቀም መቻል ነው። ኢንሴክቲሳይድ የሆነውን ላይክ የሆነውን መጠቀም ነው ወይም ኔቱ በኢንሴክቲሳይድ የተረጨ ወይም ከዛ ጋር እንትን ያለ ትሪትድ የተደረገውን መጠቀም መቻል ነው። እንግዲህ ትሪትድ ከምናደርጋቸው ኬሚካሎች ወይም ኢንሴክቲሳይድ ኔት ከሚረጩ እንግዲህ አንደኛው እንግዲህ ፕሪትሮይድ የሚባል ነው ማለት ነው። ሌላው እንግዲህ ፕሮቴክቲንግ ፒፕል ፍሮም ዘ ሞስኪቶ ባይት ዱሪንግ ዘ ስሊፕ እንግዲህ
ይሄ ኢንሴክት ኔቱ ወይንም ኢንሴክቲሳይዱ በአጠቃላይ ኔቱ ይህንንም ሰዎችን ሞስኪቶ ባይት በሚያደርግበት ጊዜ ይከላከላል ማለት ነው። ስለዚህ ዱሪንግ ዲ ስሊፒንግ ወይም በመኝታ ጊዜ ፕሮቴክት ለማድረግ ያስችላል ማለት ነው። ኪሊንግ ኦር ሪፕል ሞስኪቶ ሞስኪቶችን ሳምታይምስ እንግዲህ በተቻለ መጠን ኪል ማድረግ ወሉ ላይ ወይም ግድግዳ ላይ ካለ እሱን ማጥፋት መቻል። እንደገና ደግሞ ሪፕላንት መጠቀም ወደ ሞስኪቶችን ሲሸታቸው ወይም ሞስኪቶችን በተለያየ ምክንያት ሊያሸሽ የሚችል ነገር ሪፕላንት መጠቀም ይህም አንዱ መንገድ ነው ማለት ነው። ሎንግ ላስቲንግ ኢንሴክቲሳይድ ኔትን መጠቀም ለረጅም ጊዜ የሚያቆይ ሎንግ ላስቲንግ ኢንሴክቲሳይድ መጠቀምን ይሄ ሌላው መንገድ ነው ማለት ነው። እንግዲህ ከ3 እስከ 5 ዓመት ሊሆን ይችላል። ረጅም ጊዜ ሊቆይ የሚችል በቀላሉ ሊበላሽ የማይችል ኔትን መጠቀም እንግዲህ አንዱ ትሪትድ የሆነ ኔትን መጠቀም ወይ ቬክተር ኮንትሮል ከምናደርግባቸው መንገዶች ነው ማለት ነው። ሌላው ሁለተኛው ኢንዶር ሬሲዱዋል ስፕሬይ ነው። እንግዲህ የመጀመሪያው ምንድነው ኔትን መጠቀም ነው ኖርማሊ። ሁለተኛው ደግሞ ምንድነው ሬሲዱዋል የሆነ ስፕሬይ ነው ማለት ነው፣ ወይም ኬሚካሎችን መርጨት መቻል ነው። ሶ ስፕሬይ በምናደርግበት ጊዜ ስፕሬይ ኢንሴክቲሳይድስ ኦን ዋልስ ኤንድ ሴልስ ጣራዎችን እና እንግዲህ ወሎችን ግድግዳዎችን መርጨት ነው፣ ኬሚካል መርጨት ነው። ኪሊንግ ሞስኪቶ ላስቲንግ ኢንዶርስ ለምሳሌ አፍተር ብሊዲንግ ሊሆን ይችላል፣ ቢፎርም ሊሆን ይችላል። ስለዚህ ሞስኪቶችን ኪል ማድረግ ወይም መርጨት ኢንዶር ማለት ነው፣ ወይም ቤት ውስጥ አጠቃላይ ግድግዳ ላይ ቼክ በማድረግ አጠቃላይ መርጨት መቻል ወይም ስፕሬይ ማድረግ ሌላው መንገድ ነው ማለት ነው። ኢፌክቲቭ ኢንሴክቲሳይድ የምንላቸው እንግዲህ ወይም ኬሚካሎች ኢፌክቲቭ ከምንላቸው እንግዲህ አንደኛው ዲዲቲ ነው። ኖርማሊ የምንጠቀምበት መንገድ ሊሚትድ በሆነ ወይ ነው ማለት ነው። ኦርጋኖፎስፌት እንጠቀማለን፣ ካርባሜት እንደዚሁ ፕሪትሮይድ እነዚህን ኬሚካሎች በመጠቀም እንግዲህ ስፕሬይ ማድረግ እና በዋል እና ጣራ አካባቢ ሴሊንግ አካባቢ ላይ ያለውን የሞስኪቶ ወይም ቬክተር ማጥፋት መቻል ነው ማለት ነው። ስለዚህ ሁለተኛው መንገድ ነው ማለት ነው እንግዲህ ቬክተር ኮንትሮል ከምናደርግበት መንገድ ማለት ነው። ሶስተኛው መንገድ እንግዲህ ላርቫል ኮንትሮል ነው ማለት ነው፣ ወይም ላርቫ ሶርስ ማኔጅመንት ነው ማለት ነው። እንግዲህ ይሄ ላርቫ ያለበትን አካባቢ ላይ ማጥፋት መቻል፣ እሱን ማኔጅ ማድረግ መቻል ነው ማለት ነው። እንግዲህ ይህም ቬክተር ነው ማለት ነው፣ ቬክተሩን ኮንትሮል የማድረግ ሂደት ነው ማለት ነው። ሶ ታርጌቲንግ ሞስኪቶ ብሪዲንግ ሳይት እንግዲህ ምንድነው የምናደርገው? ሞስኪቶ የሚራበበትን ቦታ ታርጌት ማድረግ መቻል ነው። ሶ ይህንን ታርጌት ካደረግን በኋላ እንግዲህ የምናደርገው ምንድነው? አንደኛ ድሬኔጅ ኦፍ ስታግናንት ዋተር የቆመውን ውሃ ማፋሰስ መቻል ነው፣ እንዳይቆም መቻል ወይም እዛ ያለውን ውሃ እንዳይኖር ወይም ማፋሰስ መቻል ነው ማለት ነው። ፊሊንግ ፒትስ ኤንድ ፖንድስ እንግዲህ ፖንዶችን የተለያዩ የቆሙ ውሃዎችን እነዚህ ነገሮች ፊል ማድረግ ወይም መሙላት በተለያየ መንገድ ወይም የቆመ ውሃ እንዳይኖር መስቻል ነው ማለት ነው። ላርቪሳይድስ ወይም ኬሚካል መጠቀም ነው፣ ላይክ ወይም ባዮሎጂካል ሊሆን ይችላል። እነዚህ ነገሮች በመጠቀም ኬሚካል ወደ ባዮሎጂካል በሆነ ወይ ላርቫውን ኪል ማድረግ መቻል ነው ማለት ነው። ላርቪቨሮስ ፊሽ አለ። እንግዲህ ይህ ላርቪቨሮስ ፊሽ ላርቫውን ፊድ ያደርገዋል። ሶ ላርቫውን ፊድ በሚያደርግበት ጊዜ እንግዲህ ፊሹ እዛ ጋር ያድጋል ማለት ነው። ላርቫውም እዛ ጋር ይቀራል ማለት ነው። ስለዚህ ይህ ባዮሎጂካል መንገድ ነው ማለት ነው። ሊቪንግ ቲንግ የሆነውን በሊቪንግ ቲንግ እንዳይኖር ማስቻል ወይም ኮንትሮል ማድረግ መቻል ይህ ባዮሎጂካል ቴክኒክ ነው ማለት ነው። ይሄኛው ሞር ተመራጭ ነው ማለት ነው። እንግዲህ ጥቅሙ ሁለት ነው ማለት ነው። ፊድ የሚያደርገው አካል ምንድነው? ኦርጋኒዝም ይጠቀምበታል ወይም እኛም ኢንዳይሬክትሊ ሊጠቅመን ይችላል። እንደገና በሌላ ደግሞ የሞስኪቶ ላርቫ እየተከላከልን ነው ማለት ነው። ስለዚህ ሶስተኛው መንገድ ላርቫል ማኔጅመንት ነው፣ ወይም ላርቫውን የምናጠፋባቸውን ቴክኒኮች በአጠቃላይ መጠቀም መቻል ነው። ከነዚህ እንግዲህ ቅድም እንዳልነው የቆመ ስታግናንት ወተር ማፋሰስ ነው። እንደገና ደግሞ የተለያዩ ፖንድ ወተሮችን መሙላት ነው። ላርቪሳይዱን በኬሚካል እና በባዮሎጂካል መንገድ ማጥፋት መቻል ነው ማለት ነው። አራተኛው እንግዲህ ኢንቫይሮንመንታል ማኔጅመንት ነው። እንግዲህ ኢንቫይሮንመንቱ ማኔጅ ማድረግ መቻል ነው። ይሄ ማለት ምን ማለት ነው? ፕሮፐር ዌስት ዲስፖዛል ነው። እንግዲህ ዌስት ማቴሪያሎችን ወይም አጠቃላይ የምንጠላቸው ነገሮች እነዚህ ውሃ ሊያቆሩ የሚችሉ ነገሮችን ሊሆን ይችላል፣ የተለያዩ ነገሮችን በአግባቡ ዲስፖዝ ማድረግ መቻል ነው። ምክንያቱም አንዳንድ እቃዎች እዛ ጋር ውሃ በማጠራቀም እና የወባ ትንኞቹ እዛ ጋር እንቁላል በመጣል ሊራቡበት ስለሚችሉ እቃዎችን ወይም አጠቃላይ የምንጠቀማቸውን ንብረቶችን በአግባቡ ዲስፖዛል ማድረግ መቻል ማለት ነው። ወተር ማኔጅመንት ወተሩ እንግዲህ ውሃ እንግዲህ በተለያየ ቦታ ላይ ይገኛል ማለት ነው። ይህን ውሃ ስታግናንት ከሆነ በአግባቡ ማኔጅ ማድረግ፣ የቆመ ከሆነ እንዲፋሰስ ማድረግ፣ ለወባ ትንኝ ለመራባ ምቹ ከሆነ ይህንን ደግሞ
እንዳይሆን ማድረግ መቻል በአጠቃላይ ወተር ማኔጅመንት ያስፈልጋል ማለት ነው። ኢምፕሩቭ ሃውሲንግ ምን ማለት ነው እንግዲህ ስክሪን ኤንድ ዊንዶ ክሎዝድ ኤቭስ እንግዲህ ምንድነው ማታ ላይ እንግዲህ ቤቶቻችንን ልንዘጋ እንችላለን፣ መስኮቶችን ልንዘጋ እንችላለን። ሌሎችን ነገሮች እንግዲህ የዋቲቲንግ አታክ የሚያደርገውን ነገር በሙሉ እሱን ፕሮቴክት በማድረግ ላይክ ዶሩን ከመዝጋት ዊንዶ ወይም መስኮቶችን ከመዝጋት ሊሆን ይችላል። የተለያዩ ቴክኒኮች ተጠቅመን ኢንቫይሮንመንታችን ማኔጅ በማድረግ ሌላው ፕሮቴክት የምናደርግበት መንገድ ነው ማለት ነው፣ ቬክተሩን ማለት ነው። ሜን ፒላር እስከሚባለው እንግዲህ ሁለተኛው ምንድነው ፓራሳይት ኮንትሮል ነው ማለት ነው። ፓራሳይቱን መከላከል መቻል ነው ማለት ነው። የመጀመሪያው እንግዲህ ቬክተሩን መከላከል ነው። የሁለተኛው ደግሞ ፓራሳይቱን መከላከል መቻል ወይም ይሄ ምንድነው ኬዝ ማኔጅመንት ይባላል። ሶ ይህን ከምናደርግበት መንገድ እንግዲህ አንደኛው ምንድነው ኤልዲ ዲያግኖስ ወይም ቅድመ ወይም ቶሎ ብሎ ዲያግኖስ መደረግ ቼክ መደረግ አንዱ ነው ማለት ነው። ራፒድ ዲያግኖስ ቴስት ወይም ቲኤስ ማድረግ መቻል ነው። ማይክሮስኮፒ ወይም ብለድ ስሚር ይሄ እንግዲህ የተሻለ ነው ማለት ነው። ብለድ ስሚር መደረግ እና እዛ ውስጥ ፓራሳይት መኖር አለመኖሩን ቼክ ማድረግ አፋጣኝ የሆነ ትሪትመንት መውሰድ ጥሩ የተሻለ ነው ማለት ነው። ኤርሊ ዲቴክሽን ሪዲዩስ ትራንስሚሽን ዴዝ እንግዲህ ኤርሊ የሆነ ዲቴክሽን ከተገኘ ወይም ዲያግኖስ ከተደረገ እና በሽታው ካለ ወይም ፓራሳይት በደም ውስጥ ካለ እዛ ውስጥ እንግዲህ ምንድነው የተለያዩ መድኃኒቶች በመውሰድ ቅድመ መከላከል ይኖራል። እንደገና ትራንስሚሽን ይቀንሳል፣ ከሞትም እንደዚሁ መቀነስ ስላለው ስለዚህ ኤርሊ ዲያግኖስ አንዱ ነው ማለት ነው። ኢፌክቲቭ ትሪትመንት እንግዲህ ሌላው እንግዲህ ኢፌክቲቭ የሆነ ትሪትመንት ማድረግ መቻል ነው። ሌላው ሶስተኛው እንግዲህ ፕሪቨንቲንግ ድራግ ሬዚስታንስ የድራግ ሬዚስታንስን ፕሪቨንት ማድረግ መቻል ነው። እንግዲህ ከዚህ ውስጥ አንዱ ምንድነው ዩዝ ኮምባይኔሽን ቴራፒ አንዱን ብቻ ሳይሆን የተለያዩ ኮምባይኔሽን የሆነ ወይም ጥምር የሆነ ቴራፒ ወይም ሕክምና እንትን ማለት ነው ወይም መጠቀም መቻል እንግዲህ የድራግ ሬዚስታንስን ይቀንሳል ማለት ነው። አቮይድ ሞኖቴራፒ ወይም አንድ ብቻ የምንጠቀመው ካለ እሱን መቀነስ መቻል ወይም ኮምባይኔሽን ዳይሬክትሊ መጠቀም መቻል የተሻለው ማለት ነው። ኮሬክት ዶዜጅ ኤንድ ፉል ትሪትመንት ኦፍ ኮርስ እንግዲህ ኮሬክት የሆነ ዶዜጅ ወይም የመድኃኒት መጠን በትክክል መውሰድ መቻል ነው ማለት ነው። እንግዲህ ፉል የሆነ ትሪትመንት መውሰድ መቻል ግድ ነው ማለት ነው። ምክንያቱም አንዳንድ መድኃኒቶቻችን ጀምረን የምንተውበት አጋጣሚ ካለ ፓራሳይት በትክክል ሙሉ ለሙሉ ሊሞት ስለማይችል ያ ስላለ እሱ ማድረግ ግድ ይሆናል ማለት ነው። ስለዚህ ሁለተኛው ፒላር ከሚባለው የማላሪያን ኮንትሮል ከምናደርግበት መንገድ እንግዲህ ፓራሳይት ኮንትሮል ነው ማለት ነው። ሶስተኛው እንግዲህ ፒላር ከምንላቸው ውስጥ ምንድነው ፐርሰናል ፕሮቴክሽን ነው። ግለሰቦች ወይም ሰዎች ራሳቸውን መከላከል ፕሮቴክት ማድረግ መቻል ይሄ እንግዲህ ሶስተኛው ፒላር ነው ማለት ነው። ማላሪያን ከምንከላከልበት መንገድ ውስጥ ዌሪንግ ሎንግ ስሊቭድ ክሎዝድ አት ናይት እንግዲህ ሙሉ ለሙሉ ሊሸፍንን የሚችል ልብሶችን ዌር ማድረግ መልበስ መቻል ይሄ ከማላሪያ ወይም ከቢቲንግ ፕሮቴክት ያደርገናል ማለት ነው። ሶ ዩዚንግ ሞስኪቶ ሪፕላንትስ ሞስኪቶ ሪፕላንት መጠቀም ቅድም እንዳልነው ሞስኪቶን ሪፕል ሊያደርግ የሚችል ወይም ሞስኪቶን ሊያሸሽ የሚችል ነገሮችን መጠቀም ማለት ነው። የተለያዩ ለምሳሌ የተለያዩ ጭሶች አሉ፣ የተለያዩ ሞስኪቶን በአጠቃላይ ኢንሴክትን ሪፕል ሊያደርጉ የሚችሉ ነገሮች አሉ። እነዛን በመጠቀም እዛ አካባቢ እንዳይኖር መቻል ወይም በዛ መንገድ መከላከል መቻል ነው ማለት ነው። ሌላው ደግሞ ስሊፒንግ አንደር ኔት ማለት ነው። እንግዲህ ስፕሬይ በሆነ ወይም በተቀባ ወይም ትሪትድ በሆነ ኔት ውስጥ እንግዲህ እዛ ውስጥ መተኛት መቻል ሌላ ፐርሰናል ፕሮቴክሽን ነው ማለት ነው። አቮይድ ዚ አውትዶር ኤክስፖዠር አት ናይት እንግዲህ ለማላሪያ ተጋላጭ በሆነ ቦታ ላይ ራሳችንን ኤክስፖዝ አለማድረግ ወይም ፕሮቴክት ማድረግ እንዳጠቃላይ ይገባል ማለት ነው። እንግዲህ ሶስተኛ ፒላር ነው ወይም ማላሪያን ኮንትሮል እናደርግበታለን ብለን ከምንላቸው እንግዲህ ይሄ ነው ማለት ነው። ፐርሰናል ፕሮቴክሽን ሶስተኛው አይነት ፒላር ነው ማለት ነው። በዚህ መንገድ የማላሪያን በሽታ መከላከል ይቻላል ማለት ነው። ሌላው እንግዲህ ፕሪቨንቲቭ ኬሞቴራፒ ነው። እንግዲህ ፕሪቨንት የምናደርግበት መንገድ ነው። እንግዲህ ሌሎች አማራጮች ወይም መንገዶች ኮንትሮል የምናደርግበት ፕሪቨንቲቭ ኬሞቴራፒ ከምንላቸው ውስጥ አንዱ የመጀመሪያው እንግዲህ ኢንተርሚተንት ፕሪቨንቲቭ ትሪትመንት ነው ወይም አይፒቲ ነው። ፕሬግናንት ውሜን ለምሳሌ ሳልፎዶክሳይን ጥቅም ላይ እንዲውል ማድረግ ወይም ፕሬግናንት ውሜን እንድትወስድ በሚደረግበት ጊዜ የማተርናል አኔሚያ ወይም ሎው በርዝ ዌይትን ይቀንሳል ማለት ነው። እንግዲህ ሁለተኛው ምንድነው ሲዝናል ማላሪያ ኬሞ ፕሪቨንቴሽን ነው። ይህ እንግዲህ ሲዝናል በሆነ ማላሪያ በሚስፋፋቸው ኤሪያዎች ወይም አካባቢዎች ላይ
ቅድመ መከላከል ማድረግ መቻል ነው። ጊቨን ቱ ችልድረን ኢን ሃይ ትራንስሚሽን ሲዝናል ኤሪያ ሲዝናል የሆኑ በተለያዩ ወቅቶች እንግዲህ ማላሪያ የሚበዛበት ጊዜ አለ። እዛን ወቅት ሞር ፎከስ በማድረግ እዛ አካባቢ ያለውን ፕሮቴክት ማድረግ መቻል፣ ቅድመ መከላከል ማድረግ መቻል፣ የተለያዩ ትሪትመንት መስጠት መቻል ነው ማለት ነው። መንዝሊ አንቲማላሪያል ድራግ ዱሪንግ ትራንስሚሽን ሲዝን ወይንም በየወሩ እንግዲህ በዛ ኤሪያ ላይ በዛን ሲዝን ላይ ወይም በዛ ወቅት ላይ የማላሪያ መስፋፊያ ጊዜ ካለ ድራግን በመስጠትና ቅድመ መከላከል እንዲኖር ማስቻል። ትራቭለር ወይም ተጓዦች ከአንድ ቦታ ወደ ሌላ ቦታ በሚሄዱበት ጊዜ እንግዲህ የተለያዩ ድራጎችን ያው መጠቀም በዛ ሲዝን እና ከፍተኛውን የማላሪያ የሚሰራጭበት ኤሪያ ከሆነ ማለት ነው። ዶክሶሳይክሊን ሊሆን ይችላል፣ አንቶቫኪዩን ሊሆን ይችላል፣ ፕሮጎ አኒል ሜድፍሎ ኪኒን ሊሆን ይችላል። እነዚህ ነገሮች ትራቭለሮች በመውሰድ ቅድመ መከላከል በማድረግ የማላሪያ በሽታ መከላከል ይቻላል ማለት ነው። ሌላው እንግዲህ ቫክሲኔሽን ነው። የመድኃኒት ኖርማሊ እንትን ማለት ነው ጠቀም ነው። ላይክ እንደ ሞስኪኩሪክስ፣ አርቲኤስ፣ ኤስ/ኤስኦ፣ ኤስ01 የሚባለውን መድኃኒት እንደዚህ እንትን ማለት ነው። አር21 ወይም ማትሪክስ ኤም የሚባለው መድኃኒት እንደዚሁ በመውሰድ መከላከል ሪዲዩስ ሴቨር ማላሪያ ኤንድ ሞርታሊቲ ኢን ችልድረን ሴቨር የሆነው ማላሪያ እንግዲህ ሪዲዩስ ማድረግ ይቻላል ማለት ነው። ሌላው እንግዲህ ሰርቪላንስ ሞኒተሪንግ ነው። ኮንቲኒዩስ የሆነ ዳታ ኮሌክሽን ለማላሪያ ኮንትሮል ይጠቅማል ማለት ነው። እንግዲህ ምን ይደረጋል ለሚለው እንግዲህ ማላሪያን ኬዝ ያለበትን ዳታ ኮሌክት ይደረጋል። ዴዞን እንደዚህ ኮሌክት ይደረጋል። ድራግ ሬዚስታንስ የሆነበትን እንደዚሁ ኮሌክት ይደረጋል። ኢንሴክቲሳይድ ሬዚስታንስ፣ እነዚህ ነገሮች በሙሉ ዳታ ኮሌክት ይደረግና ከዛ በኋላ ኢንተርቬንሽን ወይም ሌላ አማራጮች ሪሶርስ አሎኬሽን ለማድረግ ስለሚያገለግሉ ሰርቪላንስ እና ሞኒተሪንግ ግድ ነው ማለት ነው። ላይክ የማላሪያል ኬዝ ያለበት ወይም በበሽታ የተጠቁ ሰዎችን፣ የሞቱ ሰዎችን ድራጉን ሬዚስታንስ ያለው ኢንሴክቲሳይዱን ሬዚስታንስ ያደረገው እነዚህ ዳታዎች ሰብስቦ ከዛ በኋላ ኢንተርቬንሽን እንዲኖር በማድረግ ወይም ሌላ አማራጮች መፍትሄዎችን እንዲፈልጉ በማድረግ መከላከል የሚቻልበት መንገድም አለ ማለት ነው። ስለዚህ ሰርቪላንስ እና ሞኒተሪንግ ተብሎ ይጠራል ማለት ነው። ሄልዝ ኤዱኬሽን ኤንድ ኮሚኒቲ ፓርቲሲፔሽን እንግዲህ ሌላው ደግሞ ሄልዝ ኤዱኬሽን ነው ማለት ነው። ኮሚኒቲ አዌርነስ እንግዲህ በጣም ወሳኝ ነገር ነው ማለት ነው። ኤርሊ ትሪትመንት ሴኪንግ ማድረግ ወይንም ሰዎቹን ግንዛቤ መፍጠር፣ በበሽታው የተያዘ ሰው ኢሚዲየትሊ ወደ ትሪትመንት በመምጣት ማድረግ መቻል፣ ሰዎችን በዚያ ልክ እውቅና ወይም አዌርነስ እንዲኖራቸው ማስቻል ነው ማለት ነው። ፕሮፐር ኔት ዩዝ ወይም አጠቃላይ የፕሮፐር ኔት ዩዝ ወይም የኔት አጠቃቅመን በደንብ በስርዓት ኤዱኬት ማድረግ፣ አዌርነስ መፍጠር፣ ይህም ሌላው ይጠቅማል ማለት ነው ማላሪያን ለመከላከል። ኢንቫይሮንመንታል ሳኒቴሽን ወይም ኢንቫይሮንመንታል የጤና አጠባበቅን ኢንቫይሮንመንታችንን ከማላሪያ በሽታ እንዴት መከላከል እንደሚቻል፣ ለምሳሌ የወባትን የሚራባበትን አካባቢ ማጽዳት እንደሚቻል፣ አጠቃላይ እንዴት ኮንትሮል ማድረግ እንደሚቻል አዌርነስ ለማህበረሰቡ መስጠት፣ ይህ ደግሞ የተሻለ የማላሪያን ስርጭት ወይም ማላሪያን በሽታ ለመከላከል ያስችላል ማለት ነው። ኮሚኒቲ ኢንቮልቭመንት ኢምፕሩቭ ሰስቴናቢሊቲ። ኮሚኒቲ ኢንቮልቭመንት ወይም የኮሚኒቲ ፓርቲሲፔሽን ወይም ተሳትፎ ካለ ለዘላቂ የሆነ ሰስቴኔብል ዴቨሎፕመንት ወይም ሰስቴኔብል የሆነ ሰላማዊ የሆነ ማህበረሰብ ለመፍጠር እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ በዚህ መንገድ የማላሪያን በሽታ መከላከል ይቻላል ማለት ነው። ሄልዝ ኤዱኬሽን ኤንድ ኮሚኒቲ ፓርቲሲፔሽን በማድረግ እንግዲህ ያው ማላሪያን ለመከላከል የሚያስችል ትልቁ መንገድ ነው ማለት ነው። ቻሌንጅስ ኢን ማላሪያ ኮንትሮል እንግዲህ ማላሪያን ኮንትሮል ለማድረግ ቻሌንጅ የሚሆኑ ነገሮች አሉ። ከነዚህ ውስጥ እንግዲህ ኢንሴክቲሳይድ ሬዚስታንስ ነው። የኢንሴክቲሳይድ ሬዚስታንስ ወይም ኢንሴክትን የሚገድል ድራግ ሬዚስት ማድረግ መቻል አንዱ እንግዲህ ቻሌንጅ የሚሆነው ነው ማለት ነው። ድራግ ሬዚስታንስ ባይዚ ፕላዝሞዲየም ፓራሳይት፣ የፕላዝሞዲየም ፓራሳይት ድራግን አሁን ሬዚስታንስ የሚያደርግ ከሆነ ሌላ ቻሌንጅ ነው ማለት ነው። ክላይሜት ቼንጅ እንግዲህ ክላይሜት ቼንጅ በሚሆንበት ጊዜ የማላሪያ ወባ ትንኝ የሚራባበት ከጊዜ ጊዜ ይለያያል። የሆነ ወቅት ላይ ከፍተኛ የሆነ የወባ ትንኝ ርቢ ይኖራል። ስለዚህ የክላይሜት ቼንጅም ሌላ ቻሌንጅ ነው ማለት ነው የማላሪያን ለመከላከል። ፖር ሄልዝ ኢንፍራስትራክቸር ማላሪያን ለመከላከል ይሁን ሌሎች ተያያዥ የሆኑ በሽታዎችን ለመከላከል በቂ የሆነ ኢንፍራስትራክቸር አቅርቦት አለመኖር፣ ይህም ለማላሪያ በሽታ ለመጋለጥ ከፍተኛ ያደርገዋል፣ ቻሌንጅ ነው ማለት ነው። ይህም ማለት ነው ፖፑሌሽን ሙቭመንት፣ የፖፑሌሽን ሙቭመንት ወይም ፖፑሌሽን ስቴቢሊቲ አለመኖር፣ በዛ ልክ ዳታ ኮሌክት አለማድረግ እንደውን ነገር ችግር ለመፍታት ያም ቻሌንጅ ሊሆን ይችላል ማለት ነው። የፖፑሌሽን ሙቭመንት ወይም ፖፑሌሽን ስቴቢሊቲ አለመኖር ማለት ነው። ሚስዩዝ ኦፍ ቤድ ኔትስ እንግዲህ ሌላው እንግዲህ ኔትን በአግባቡ አለመጠቀም ሊሆን ይችላል፣ ወይም በጣም የተጎዳን ኔቶችን መጠቀም መቻል። ይህም ደግሞ
ማላሪያ ሊያጋልጥ ይችላል ማለት ነው። እንግዲህ እነዚህ ቻሌንጅ ናቸው ማለት ነው በዋናነት የማላሪያን ኮንትሮል ለማድረግ ማለት ነው። እንግዲህ ሰመራይዝ በምናደርግበት ጊዜ ማላሪያ ኮንትሮል ሪኳየርስ አን ኢንተግሬትድ አፕሮች። እንግዲህ ማላሪያን ኮንትሮል ለማድረግ እንግዲህ ኢንተግሬትድ የሆነ አፕሮች ያስፈልጋል ማለት ነው። አንዱን ብቻ በመተግበር ለምሳሌ ቬክተሩን ብቻ በመተግበር ልናቆመው አይቻልም ማለት ነው። ወይም ማቆም ያን ያክል አይቻልም ማለት ነው። በቂ አይደለም ማለት ነው። ወይም የፓራሳይቱን ብቻ በማድረግም እንደዚህ ኮንትሮል ማድረግ አይቻልም። ወይንም ደግሞ የፐርሰናል ፕሮቴክቲቭ በመጠቀም ኮንትሮል ማድረግ አይቻልም። ወይንም እንደዚህ ሌሎች መንገዶችን በመጠቀም የማላሪያን ትራንስሚት መከላከል አይቻልም ማለት ነው። ስለዚህ ኢንተግሬትድ የሆነ የተሳሰረ አንድ የሆነ የተሳሰረ የተሰናሰለ አፕሮችን መጠቀም ግድ ይላል ማለት ነው ማላሪያን ለመከላከል ማለት ነው። እንግዲህ ቬክተር ኮንትሮል ሌላው እንግዲህ ግድ የሚል ነገር ነው ማለት ነው። ቬክተሩን በመከላከል የማላሪያን ትራንስሚት መቀነስ ይቻላል ማለት ነው። ኢፌክቲቭ ትሪትመንት ኢፌክቲቭ የሆነ ትሪትመንት ወይም ምንድነው ህክምና በመስጠት መከላከል ይችላል። ፕሪቨንቲቭ ሜዥርመንት ወይም ቅድመ መከላከል ማድረግ፣ ቫክሲኔሽን መድኃኒቶች እንግዲህ በአግባቡ መስጠት መቻል፣ ኮሚኒቲ ፓርቲሲፔሽን የማህበረሰብ ወይም የኮሚኒቲ ፓርቲሲፔሽን መኖር መቻል በዋናነት የማላሪያን ኮንትሮል እንዲኖር ያስችላል ማለት ነው። ስለዚህ ሳመራይዝ በምናደርግበት ጊዜ በዚህ መልኩ ሳመራይዝ ማድረግ እንችላለን። እንዳጠቃላይ ማላሪያን በሽታ በዚህ መልኩ መከላከል ይቻላል ማለት ነው። እንግዲህ አጠቃላይ ይህንን ይመስላል። ስላዳመጣችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰላም።